የትለማግኘት ልጄ እማ ፈርቻለሁ። አድኔ ወይ ተነሺ። አልጋ ላይ ለምን ያልተኛሽው? አልጋ ላይ እኮ ነበርኩ እናቴ። ራበኝ። እሺ እዚህ ጋር ደግሞ ወረቀት አለ። የምን ወረቀት? በኋላ ነው። እሺ ምግብ ልስጥ። አታንጓጊ፣ ትተኛበት። አብረን ቁርስ ትብላ። ትተኛበት አልኩሽ አይደል እንዴ? ጸጉሩን ወይኔ ትተኛበት። ነይ ግድ እዚህ ጋር ለሳብዱኝ ነው የሚዘንደው አሁን ስጭ እንኪ እናቴ። አንቺ ሰበይ አይ ቆይ አንዴ ወደ ጉዳይ አለ። ሁሌም ቢሆን በቀል እንደምበቀል አውቃለሁ፣ ግን እንዲህ በፍጥነት ይሆናል ብዬ አላሰብኩም። ለማንኛውም ካላወቅሽ እኔ ያኔ ሕፃን እያለሁ እንደ አባትሽ እንደፈለገ ስጫወት ምንም ዘመድ ባልነበረኝ ሰዓት ዝምታ መርጠሽ ስቃይ ሲቃ እንደኔ የሰጠሽን ሴት አሁን ያልተረበች ልጅሽን ገድያታለሁ። ለአንቺም ቢሆን ለሌላ ሚዋ ልጅሽ ሁሌም ቅርብ ነኝ። ልክ እንደ ንፋስ አትይዥኝም፣ ግን ካጠገብሽ ነው። ያንቺዋ ያሰቃየሻት ትንሿ ልጅ ሰው እየጠራሽ ነው። ሰው እየጠራሽ ነው። ሰው እንግዳ በሰዓት መጥቶ እሰይ እሺ በስመ አብ ቅዱስ ጌታ ሆይ ምን ልታደርግ ከተገናኘን ረጅም ጊዜ ሆነ። ማንሽ ደግሞ አንቺ ማንሽ? አታውቂኝ? ይቅርታ አላልኩሽ። መቼም ብትረሺ ያፈሰሽው ደምና እንባ ይረሳሽ። አንቺ ከየት መጣሽ? ከየት ነው የመጣሽው? እንዴት ቤቴ ልትገቢ ቻልሽ? ኦ ብዙ ጥያቄ ያስፈልጋል። ሰተት ብሎ ሰው ቤት መግባት አለ እንዴ? ነይ ሚጣ
አትሄጂም። ነይ ብስኩት ገዝተሽ ነኝ። ቆይ ምን አድርጊ ነው የምትይኝ? ባለፈው ልጄን ወሰድሽ ትናንትና ማታ፣ አሁን ደግሞ ቺን ሱቅ ስላክሽ ማን ነው ቤት የሚያስገባሽ? ምንድን ነው የምትፈልጊው ከኔ? ምን እንደምፈልግ ታውቂያለሽ? አባትሽ የወሰደውን የልጅነት ክብረ ንጽህናዬንና ለአመታት የለቀስኩትን እንባ አንድ በአንድ ለመውሰድ። ቴዲ ስለ አባቴ ምን አገባኝ? ያገባኛል እንዴ? አንቺ መሰልሽኝ የዛኔ ምንም እንዳልተፈጠረ አይተሽ ሰምተሽ ምንም ዝም በይ። እናቴ ናት ዝም በይ እኮ ያለችኝ። ተረጅኝ እንጂ እንዴት በልጆቼ ትመጫለሽ? እንደ ንጹህ ለማስመሰል አትሞክሪ። ከአባትሽ በደል በላይ ያንቺ ክህደት ነው እሺ ጉዳይ። ግን አታስቢ፣ አሁን ሁሉንም በደሌን ልመልስ ስለሆነ ሀሴት ላይ ነኝ። እኔ ስለ አባቴ ምን አገባኝ? ልቀቂኝ!